የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወጥ ይሆናል፣ ድልድይ ይሰራበታል፣ ማስዋብ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ዩኒቨርሲቲ አመራር አይለቅም ወይ ያልከው አመራር ብቻ ሳይሆን ዲፓርትመንት ራሱ ቋሚ መሆን የለበትም። ሰው 2 ዓመት 3 ዓመት ዲፓርትመንት ሰርቭ ካደረገ በኋላ ወርዶ ማስተማር አለበት። ዝም ብሎ እንደው ሁሉም ቀበሌውም ወረዳውም ጠቅላይ ሚኒስትሩም አንዴ ከያዘ የማይለቅበት ሲሆነ በሽታ ነው እዚህ ሀገር ያለው። ደግሞ በነገራችን ላይ የበቁ ሰዎች እንደዛ አይደሉም። ሾልኮ የገቡ ናቸው አንቆ የሚቀሩት እንጂ ከወረድኩ አስተምራለሁ የሚል ሰው ለምን እንደዛ ያደርጋል? እና ከዶክተር ጥላዬ የምጠብቀው አንዱ ዩኒቨርሲቲ ማስተማር ብቻ ሳይሆን ዲፓርትመንትም በታይም መወሰን አለበት። ለማገልገል ብቻ መሆን አለበት። አይ ሆኗል ሳይሆን ማየት ማለት ነው። ማየት ያስፈልጋል። ቦርድ በሚመለከት ይኑር አይኑር የሚለው ጉዳይ ተከራከሩበት። ግን የጅጅጋ ቦርድ ከጅጅጋ የጅማ ቦርድ ከጅማ የሚል ይቁም ብለን መመሪያ ሰጥተናል። ምክንያቱም ሁሉም ቀበሌው እየገባ ሐሳቡ ሁሉ ቀበሌኛ ስለሆነ ማለት ነው። ቦርድ በተቻለ መጠን ከሁሉም ሹማምንት ብቻ ሳይሆን ከሁሉም ቢሆን ለምሳሌ ሚዲያ ላይ ዶክተር መራራን አስገብተናቸዋል። እኛ ሰምታችኋል። አሁን ኢኮኖሚክ ሪፎርም ኦፕን አፕ ፕላኑን ለቴሌኮሙኒኬሽን ለአየር መንገድ እስከ 20 ሰው ነው ኮሚቴው። ከዚህ ውስጥ 4 ሰው ብቻ ነው ከመንግስት የወከል ነው። ከወርልድ ባንክ ከዩኤን ትላልቅ ኮርፖሬት ሲኦ የሆኑ ዲያስፖራ ከተቃዋሚ ፓርቲ ከሁሉም ነው የገባው። ምክንያቱም የፐብሊክ አሴት ስለሆነ መንግስት ብቻ በሚመቸው ሳይሆን ህዝቡ እያወቀው መሸጋገር ስላለበት ሀብቱ ያንን ነገር ማስፋት ነው ለሁሉም ማለት ነው። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወጥ ይሆናል፣ ድልድይ ይሰራበታል፣ ማስዋብ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ስፔሻሊ ኢትዮጵያ ከአረባት ያለውን ነገር ሳይሆን በኋላ እነሱ ሀገር ኢንቨስትመንት እያደረገ ስለሆነ በርካታ ሰዎች በርካታ ሀገራት ውሃዋን በጣም ብዙ ሁኔታ አላቸው። ከ20 ዓመት በፊት የአፍሪካ የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ እውን ይሆናል።